Iranian Foreign Minister Saeed Abbas Araghchi delivered at a BRICS Foreign Ministers meeting held in New Delhi, India. የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ አራግቺ የብሪክስ አባል ሀገራት በዓለም አቀፍ ደረጃ አሜሪካ ያላትን የበላይነትና ያለ ጦርነት የምትፈልገውን የማድረግ ስሜት በጋራ በመሆን መገዳደር እንዳለባቸው ጥሪ ያቀረቡ። ሚኒስትሩ ይህን የተናገሩት በኒው ዴልሂ ህንድ እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስተር ስብሰባ ላይ ነው። እንደ ሚኒስትሩ ገለጻ አሜሪካ በሌሎች ሀገራት ላይ የምትጥለው ኢፍትሃዊ ማዕቀብና በዓለም አቀፍ ፖለቲካ ውስጥ የምታሳየው ጣልቃ ገብነት ሊቆም የሚችለው ብሪክስና መሰል ስብስቦች ጠንካራ የኢኮኖሚና የፖለቲካ አማራጭ ይዘው ሲቀርቡ ብቻ ነው። አባስ አራግቺ አሜሪካ ዓለም አቀፍ ህጎችን በመጣስና የግል ፍላጎትን በሌሎች ላይ በመጫን ረገድ ከማንም በላይ ነኝ አይነት እንደሚታይባትም ገልጸዋል። ቻናላችንን ሰብስክራይብ እንዲሁም ቪዲዮዎቻችን ደግሞ ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ እንዳይዘናጉ። መልካም ቆይታ። የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ አራግቺ አክለውም የአሜሪካን ዶላር የበላይነት በመቀነስና አዲስ የገንዘብ ስርዓት በመፍጠር ረገድ ትልቅ ሚና መጫወት እንደሚጠበቅባቸው አባላቱን አሳስበዋል። ኢራን ከሌሎች የአባል ሀገራት ጋር በመሆን ፍትሃዊ የሆነ የዓለም ስርዓት ለመገንባት ቁርጠኛ መሆኗን ሚኒስትሩ በንግግራቸው ጠቁመዋል። ይህ መግለጫ ኢራን በቅርቡ የብሪክስ አባል ከሆነችው በኋላ በምዕራባውያን የሚመራውን የዓለም ኃይል ሚዛን ለመቀየር ያላትን ፍላጎት በግልጽ ያሳየ ተደርጎ ተወስዷል። ኢራን ባለፈው አንድ ዓመት ውስጥ ብቻ 2 ጊዜ የአሜሪካና የእስራኤል የጥቃት ሰለባ መሆኗንም ሚኒስትር አራግቺ አስታውሰዋል። ጥቃቱ በኢራን ላይ ብቻ የተወሰነ እንዳልሆነ የገለጹት ሚኒስትሩ በርካታ የብሪክስ አባል ሀገራትም ከዋሽንግተን የሚሰነዘርባቸውን ተጽዕኖ መመከት እንዳለባቸው አስታውሰዋል። አሜሪካ በዓለም አቀፍ መድረክ ያላትን ያልተገደበ ኃይል ለመግታት የብሪክስ አባል ሀገራት የኢኮኖሚና የፖለቲካ ትብብራቸው ማጠናከር እንደሚገባቸው ያሳሰቡት አራግቺ አሜሪካ ያላትን የበላይነት ተጠቅማ በሌሎች ሀገራት ላይ የምታሳየው የግዴታ እርምጃ ሊቆም የሚችለው በጋራ ስንቆም ብቻ ነው ብለዋል። የፖለቲካ ተንታኞች ይህ የኢራን ጥሪ ሀገሪቱ ከምዕራባውያን የሚሰነዘርባትን ማዕቀብና ዲፕሎማሲያዊ ጫና ለመቋቋም ብሪክስን እንደ ዋነኛ መድረክ እየተጠቀመችባቸው መሆኑን ያሳያል ይላሉ። አራግቺ በኒው ዴልሂ የብሪክስ ስብሰባ ላይ ባደረጉት ንግግር አባል ሀገራቱ የተደቀነባቸውን የጋራና አደገኛ ስጋት በችልታ ሊመለከቱ እንደማይገባም አስጠንቅቀዋል። አያይዘውም ብሪክስ አዲስና ፍትሃዊ የዓለም ስርዓትን በመገንባት በዚህ ረገድ ከዋነኞቹ ምሰሶች አንዱ መሆን እንዳለባት መክረዋል። አዲስ የዓለም ስርዓት በማደግ ላይ ያሉ እንዲሁም ማለት ነው የደዋዊ ንፍቀ ክበብ ሀገራት የጎላና ግንባር ቀደም ተሳትፎ እንዲኖራቸው እድል መፍጠር እንደሚጠበቅባቸውም ይህንኑ አስተያየት በአባላቱ በስፋት ተነስተዋል። አባስ አራግቺ የብሪክስ ስብሰባ የአሁኑን በአንድ ወገን የበላይነት የሚመራውን ዓለም አቀፍ አሰራር በመቀየር ለሁሉም ሀገራት እኩልነትን የሚያረጋግጥ መድረክ እንዲሆንና ከኢኮኖሚ ስብስብነት ባለፈ የምዕራባውያንን ፖለቲካዊ የበላይነት የሚገዳደር ጠንካራ የጂኦ ፖለቲካዊ ኃይል ሆኖ እንዲመጣ ጥሪ አቅርበዋል። የብሪክስ አባል ሀገራት የምዕራባውያንን የበላይነትና አህዳዊነትን በመገዳደር የባለ ብዙ ወገን ተሳትፎ እንዲኖር ጥረት እንደሚያደርጉ የሚታወቅ ሲሆን አሁን ላይ በኒው ዴልሂ የሚደረገው ስብሰባ አህዳዊ ኃይሎች የዓለም የኃይል ሚዛንን ወደ ብዝሃነት የሚጓዝበትን ሂደት ለማደናቀፍ ይሞክራሉ ሲሉ አሜሪካ ምራሹን የአንድ የዓለም ስርዓትን ወቅሰዋል። የምዕራባውያን ኃይሎች አስከፊ የሆነ የዘር ማጥፋት ወንጀሎችና የሉዓላዊ ጥሰቶች ላይ እየተሳተፉ መሆኑን የሚናገሩት አባላቱ አሁንም ከዚህ ድርጊታቸው እንዲቆጠቡ አሳስበዋል። የኢራን የውጭ ጉዳይ ሚኒስተር አገራቸው በምዕራባውያን ላይ ያላትን ጠንካራ አቋም የሚያንጸባርቅ ሲሆን ኢራን በዚህ ስብሰባ ላይ ብሪክስን እንደ ዋነኛ የዲፕሎማሲ ጋሻ እየተጠቀመችበት ነው የሚሉም አልጠፉም። እስካሁን ድረስ በዋነኝነት በኢኮኖሚ አጋርነት ላይ ያለው ትኩረት አድርጎ የቆየው የብሪክስ ስብሰባ አሁን ላይ ወደ ወታደራዊና ደህንነት ትብብር ሊያመራ የሚችልባቸው ምልክቶች እየታዩ ሲሆን የኢራን ጉዳይ ዋናው እንዲሆን ከኒው ዴልሂ የሚወጡ መረጃዎችን ያመለክታሉ። የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ አራግቺ በኒው ዴልሂ ባደረጉት ንግግር ምዕራባውያንን በጽኑ ወቅሰዋል። ሌሎች የህብረቱ አባል ሀገራትም ተመሳሳይ የደህንነት ስጋቶችንም አንስተዋል። የአሜሪካና የእስራኤል ጥቃት በኢራን ላይ ከተሰነዘረ በኋላ የብራዚሉ ፕሬዝዳንት ሉዊስ አናሲዮ ሉላ ዳ ሲልቫ ለደቡብ አፍሪካ ባቀረቡት ጥሪ አባል ሀገራት በመከላከያ ዘርፍ ያላቸውን ትብብር እንዲያጠናክሩ ጠይቀዋል። በውጭ ሀገራት በሚመረቱ የመሳሪያ አቅርቦት ላይ የሚታየውን ጥገኝነት መቀነስም እንደሚገባ አሳስቧል። ይህንን የተናገሩት ሉላ ዳ ሲልቫ ባለፈው መጋቢት ወር ከደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር ሲወያዩ ሁለቱም ሀገራት ለወረራ ተጋላጭ ሊሆኑ እንደሚችሉ ማስጠንቀቂያ መስጠታቸው የሚዘነጋ አይደለም። የኢራን የውጭ ጉዳይ ሚኒስተር የኢምፔሪያሊስት ኃይሎች የጥቃት እርምጃ ሲሉ የገለጹት ስጋት በብራዚልና በሌሎች አባላት ዘንድ የጋራ ደህንነትን የመጠበቅ ፍላጎት እየፈጠረ ስለመሆኑም ያመለክታል። ብሪክስ ከንግድ ትብብር ባለፈ የምዕራባውያን ወታደራዊ የበላይነትና የሚገዳደር አዲስ የኃይል ሚዛን ሆኖ እንዲወጣ በር ሊከፍት እንደሚችልም ተገምቷል። የዘንድሮ የ2026 የህብረቱ አጀንዳ ብሪክስ ስፔ የተሰኘውን አዲስ የክፍያ ስርዓት ወደ ተግባር ማስገባት ነው።
ይህ ተነሳሽነት በአባል ሀገራት መካከል የሚደረጉ የንግድ ልውውጦችን ለማቀላጠፍና በምዕራባውያን የገንዘብ ተቋማት ላይ ያለውን ጥገኝነት ለመቀነስ ያለመ ሲሆን ዲጂታል የገንዘብ ዝውውርን የሚያዘምን ነው ተብሏል። በተጨማሪም በአባል ሀገራት መካከል ያለውን የደህንነት መረጃ ልውውጥ ማጠናከርና ድንበር ተሻጋሪ ሽብርተኝነትን በጋራ በመመከት በቴክኖሎጂ ዘርፍ አዳዲስ ፈጠራዎችን ማጋራትና የሰው ሰራሽ አስተውሎት AI አጠቃቀም ላይ የጋራ ደንቦችን ማውጣት ሀገራት አስተማማኝና ዘላቂ የሆነ የኃይል አቅርቦት እንዲኖራቸው በትብብር መስራት የአየር ንብረት ለውጥን መቋቋም የሚያስችሉና ለአካባቢ ጥበቃ ተስማሚ የሆኑ የልማት ስራዎችን ማስፋፋት የሚሉ ጉዳዮችን ተካተውበታል። ህንድ በዚህ የሊቀ መንበርነት ዘመኗ በማደግ ላይ ያሉ ሀገራትን ድምጽ በዓለም አቀፍ መድረክ ለማጉላትም ቃል ገብታለች። የብሪክስ ጥምረት ከኢኮኖሚ ባሻገር ለዓለም ሰላምና መረጋጋት የበኩሉን ሚና እንደሚጫወት ህንድ ጥረት እንደምታደርግም ይጠበቃል። ብሪክስ ጉባኤ አባል ሀገራት ያላቸውን ስትራቴጂካዊ ግንኙነት ወደ ላቀ ደረጃ ያሻግረዋል ተብሎ በከፍተኛ ሁኔታ ተስፋ ተጥሎበታል። ውድ ተመልካቾቻችን ቪዲዮዎችን ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ እንዳይዘነጉ። ሰላም በእናንተ ላይ ይስፈን።